ስራው ራሱ ጭንቀቱ ራሱ እኮ አካለ ጎደሎ ሰውን ያረጋል። እንኳን እንደዚህ ሎሚ ከውሃው በላይ ተጨምሮባት ውሃ ተጠጥቶ ይቅርና ማለት ነው። ሰላም እንዴት ናችሁ? እኔ ደህና ናችሁ? አለሁኝ አልሐምዱሊላህ ደህና ነኝ። ሜሪ ቲዩብ ነኝ ከዋናው ስቱዲዮ ከማዳም ኩሽና። ሜሪ ዛሬ ምን ሆናለች? ለምንድን ነው እንደዚህ በቁጣ የጀመረችው ነገሩን? ምንድነው የምታሳየን ልጅቷን ልትሉ ትችላላችሁ። ግን እውነት ለመናገር በጣም ብዙ ልጆች የሚያደርጉትን ነገር ነው ዛሬ ልነግራችሁ የመጣሁት። እኔም ተሞክሬዋለሁ በእርግጥ ግን እንደዚህ በብዙ አይደለም። እኔ ቢያንስ ግማሽ ሎሚ ነው የማደርግበት ራሱ እንደዚህ ሁሉ ቢያንስ እኮ ይሄ ቢስሚላህ በጣም ብዙ ፍሬ እኮ ነው። ላው እንደ ድንች ሁለት ቦታ አድርገው ማለት ነው። በጣም ከባድ እኮ ነው። ቢስሚላህ። ለማንኛውም ቪዲዮን ከመጀመራችሁ በፊት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። በዚሁ የኔን ቪዲዮ አስገባላችኋለሁ። እኔም በጣም ወፍሬ ይሄው ሆዴ በጣም ትልቅ ሆኖብኝ ያለውና በምን ልቀንስ እያልኩ ግን ሎሚ ውፍረትን እንደዚህ በቀላሉ የሚቀንስ አይደለም። መጀመሪያ ላይ አመጋገባችሁን ነው ማስተካከል ያለባችሁ። ከዛ በመቀጠል እንቅስቃሴ ማድረግ አለባችሁ። ከዛ በመቀጠል ደግሞ ውሃ በደንብ መጠጣት አለባችሁ። በተለይ በጣም ነው አመጋገብ ላይ በጣም ወሳኙ ነገር እሱ ነው። አመጋገብ በጣም ማስተካከል በጣም ወሳኙ ነገር ነው ማለት ነው። እና ውዶቼ፣ ማሮቼ፣ ፍቅሮቼ፣ የማዳም ቅመሞች እንዴት ምግብ ነው የሚያወፍረው። ምግብ ነው ሩዝ ነው ቦርጭ የሚያስወጣው እንጂ ሌላ ነገር አይደለም። መጀመሪያ ቦርጭ ኖሮን አይደለም እኛ ምንም ብንበላ ኢትዮጵያ ላይ እንደዚህ ቦርጭ አናወጣም በእርግጠኝነት ማለት ነው። ወይ የወለዱ ሴቶች ካልሆኑ ምናምን ማለት ነው። እና ስለዚህ እናንተ ውፍረት መቀነስ አለብኝ ብላችሁ ራሳችሁን አስጨንቃችሁ የማይሆን ነገር አታድርጉ። የእውነት ጮጋራችሁ ራሱ እኮ ትክክል አይሆንም። ይሄን ሁሉ ሎሚ ያድርጋበት ወላሂ በጣም ከባድ ነው። ለጮጋራ በጣም ከባድ ነው። እኔ ልጅቷ ራሱ ጤነኛ ነች ነው ያልኩት። ይሄን ሁሉ ሎሚ እንዴት እንደዚህ እንደጨመረችበት በአንዴ ለመቀነስ ነው ያንን ሁሉ ውፍረቷን እንዴት ለማድረግ እንዳሰበች አላቅም። ግን ፕሊስ ባካችሁ እንደዚህ አታድርጉ። ሎሚ በጣም ከመጠን በላይ አትጠቀሙ። ትንሽ ከተጠቀማችሁ ይበቃል። ይሄ በጣም ብዙ ፍሬ ነው ውፍረት ለመቀነስ ብላችሁ ማለት ነው። እና ሩዝ ነው የሚያወፍረው፣ ስጋ ነው የሚያወፍረው። ያው እዚህ ደግሞ ታውቃላችሁ ሩዝ በስጋ ነው በጣም የሚያወፍር ነው ሩዙ ራሱ። እና እንደዚህ ሎሚ አብዝታችሁበት በጠጣ ሳይሆን ምግባችሁን ባስተካከላችሁና እንቅስቃሴ ካደረጋችሁ ነው እንጂ ሎሚ እንደዚህ በዛ አርጎ መጠጣት ለጮጋራ በሽታ ነው እንጂ የሚሆነው እናንተን ውፍረታችሁን ሊቀንስላችሁ አይችልም ማለት ነው። ስለዚህ ውዶቼ፣ ማሮቼ፣ ፍቅሮቼ፣ የማዳም ቅመሞች ለጤናችሁ የማይበጅ ነገር ለሰውነታችሁ የማይሆን ነገር ባካችሁ አታድርጉ። ጤናማ አመጋገብ ራሱ አድርጋችሁ ስትጠቀሙ ሎሚ ግማሽ ሎሚ ነው እንጂ የሚባለው እንደዚህ ሙሉ ሎሚ ራሱ ብዙ አይመከርም። ግማሽ ሎሚ ነው በአንድ ነገር ውስጥ ልትጠቀሙ የሚገባው። ከዛ በተረፈ ደግሞ እንደዚህ በእንትን ሳይሆን እንደዚህ ተቆራርጦ ሳይሆን ቀጫጭን አድርጋችሁ በክቡ እና ፕሊስ ባካችሁ ውፍረት ለመቀነስ ብላችሁ ጤናችሁ እንዳታጡ። ከዛ በተረፈ ደግሞ ዩቲዩብ ላይ ዝም ብለው ወላሂ ዝም ብለው ነው የሚለቁት። ዝም ብለው የመሰላቸውን ነገር ነው የሚለቁት እንጂ እንደዚህ ዝም ብሎ እንደዚህ ስላደረጋችሁ ይሄን ሁሉ ሎሚ አርጋችሁበት ስለጠጣችሁ ውፍረታችሁ ቦርጫችሁ ምንም የሚቀንስ ነገር የለም። አንደኛ ነገር አመጋገባችሁን አስተካክሉ ከቻላችሁ። ከዛ በተረፈ ደግሞ ውሃ በኪያር አርጋችሁ ጠጡ እንጂ በሎሚም አርጋችሁ ከጠጣችሁ ግን እንደዚህ አታብዙበት። በትንሹ አድርጉና ጠጡ። ጤናችሁን ጠብቁ። ራሳችሁ የሆነ ጉድለት አታምጡ። ከዛ በተረፈ እንግዲህ ቪዲዮ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ሀሳባችሁን ኮሜንት ላይ አሳውቁኝ። ወዳችኋለሁ። በሌላ ቪዲዮ እስክንገናኝ ድረስ ባይ